ሂጂ እንደውም ወይዘሮ ለምለም የማማጠጥ መብት የለሽ ወይዘሮ ለምለም ማነሽና ነው አንቺ ልዘግሻለሁ እባካችሁ ሶሻል ሚዲያ ላይ እኔ ራሱ በጣም ግራ ገብቶኛል ማለት ፎቶሾፕ ይሁን ተቀናብሮ ይሁን እኔ ራሱ አላቅም ማለት ከሴት ጋር ነው እንትን ያየሁት ፖስት ተደርገው ምናምን ውዱ ባሌ ምናምን ብላ ነው ፖስት ያደረገችው እና ሳይው በጣም ነው የደነገጥኩት አንድ ሰው ብቻ ደግሞ አይደለም ሼር ያደረገልኝ ወደ 6 ሰው ነው ወደ 7 ሰው ነው አይቶ ሼር ያደረገልኝ ከዛ ግራ ገባኝ ማለት ማመን ከበደኝ እንዴት እንደዚህ ይሆናል ብዬ ቢያንስ እናንተ እንኳን የሆነ ነገር ካደረጋችሁልኝ ብዬ ነው እንደዚህ የመጣሁት ህግ ባለበት ሀገር መቼስ አንቺም አራስ ነሽ ይቅርታ ምን ማለት ነው አንቺም አራስ ነሽ ሌላ አራስ የሆነ ሰው አለ እንዴ ማለቴ አሁን አትኩራባችሁ ነው የሚገኘው ከዛ ውጪ ምንም ማስበው ነገር የለም ከቱም ባሌና አምነዋለሁ በጣም ከምል በላይ ማለት ነው ስለዚህ እሱ እንደዚህ ያደርጋል ብዬ አላስብም እና ልጅቷን እየወነጀልሻት ነው በእውነት ነው በውሸት አሁን የምትወነጅሉ እኮ ግራ እየገባኝ ነው እኮ በቃ እኔ እሷን ብቻ እንድጠይቁልኝ ነው የምፈልገው አባትም ወንድምም ሁሉም ነገሬ ነው በቃ እንጃ እኔ የኔ ማስረሻ የኔ ሁሉ ነገር በቃ ምንም አይነት ችግር ቢመጣ ምንም አይነት ነገር ቢፈጠር ማለት እሱ ካለ በቃ ቤቱ ሙሉ ነው ምንም ባይኖር እንኳን ቤታችን ራሱ ጎደሎ ቢኖረው እሱ ካለ ሙሉ ነው በጣም ደስ የሚል ሰው ነው የምርሽ ነው ሂጂ እንደውም ወይዘሮ ለምለም የማማጠጥ መብት የለሽም ወይዘሮ ለምለም እባክሽ ሰው የመገፍተር ነው የማምጣት መብት የለሽም እያንዳንዱን ነገር ማጣራትና ማወቅ ከፈለሽ በሰላም ቁጭ በይ ወይዘሮ ለምለም ምናልባት ወይዘሮ ለምለም ውጣ ተነስ አፍጥነው ጊዜ ብትሰጪኝ ምናልባት እንግዲዋን አምጥቼ አሁኑኑ ፖሊስ ከመጥራቴ በፊት እቤት የገብተህ መቀባጠረውን ነገር ባፍህ ይዛሃት ምንም እንዳላወራህ ይውጣ አፍጥነው እንደውም እውነቱን ለመናገር ወይዘሮ ለምለም ባንቺ ላይ ቅምጥ አስቀምጦ ሚስትቱን አላቅም ብቻ እርግጠኛ አይደለሁም እውነት ሌላስ ማን ይላከህ በእናትህ የትኛው ጠላት ነው ደግሞ አንተ እንደዚህ ብለህ አጣላ ምናምን ብሎ ይላከህ ዝም በይ በእናትሽ ወይዘሮ ለምለም እባክሽ አክብረሽ ካልሆነ ዘጋሻለሁ እኔ ሰማሽኝ አይደለ ማነሽና ነው አንቺ ልዘግሻለሁ እባካችሁ ምንድነች ቆይ አልገባኝም ምንድነች ዘለመታ የማን ሚስት ወይዘሮ አይናለም ወይዘሮ እባክሽ እርዳታ ታደርጊኛለሽ ጎረቤት ምናምን ወይዘሮ አይናለም ሰላም ውድ የገመና ቻናል ተከታዮቻችን ዛሬ እንደተለመደው ባንድ ቅጥር ግቢ ውስጥ ተገኝተናል በተለምዶ ዱከም አካባቢ በሚባለው ስፍራ ጋዜጠኛ በሱ ፍቃድ በአጋጣሚ እንደምታውቁት ከመሙ አላገገመምና ዛሬም እኔ የሱን ቦታ ተክቼ እሰራለሁ እንደ ታላቅ ወንድም ሆኜ በዚህ ቅጥር ግቢ ውስጥ ከአንዲት ሴት ጋር ቆይታ እናደርጋለን እንድትከታተሉን ስንል በአክብሮት እንጋብዛችኋለን አመሰግናለሁ ውድ ተመልካቾቻችን ያው ባለጉዳያችን ይዤ ቀርብ ያለው ከሷ ጋር የተወሰነ ቆይታ እናደርጋለን በመጀመሪያ ጤና ይስጥልን አብሮ ይስጥልኝ እሺ ማን ትባያለሽ ስምሽንም ንገሪን ከየት እንደመጣሽ ጉዳዩ ምንድነው እስቲ ዘርዘር አድርገሽ እንድትነግሪን እሺ ስሜ አይናለም ይባላል ያው ያለው ዱከም ነው እሺ አይናለም ያባሽ ስም ትነግሪናለሽ በዚህ አጋጣሚ ያባቴ ስም አለማየሁ ነው ወይዘሮ እንበል ወይዘሪት እስቲ ወይዘሮ እሺ ወይዘሮ አይናለም ለምን ጉዳይ ነበረ እስኪ ጉዳይሽን ዘርዘር ባለ ነገር እስቲ ብታጫውችን ተመልካቾቻችንም እንዲያዩት እስቲ ዘርዘር ባለ ጉዳይ ንገሪን እሺ ያው ማለት የሆነ ነገር ግራ ስለገባኝ ነው ወደዚህ የመጣሁት እና ያው ቅድም እንደነገርኩ ወይዘሮ እንደሆንኩኝ ተናግሬያለሁ አግብቻለሁ እና ገና አራስ ነኝ የ3 ወር ማለት ነው የ3 ወር አራስ ነኝ እዚህ እናቴ ጋር ነው ያለሁት እና ባሌ ብዙ ጊዜ ወደ ቤት ምናምን አይመጣም ማለት ፊልድ ይወጣል ምናምን በየእንትኑ ይመላለሳል የሚሰራውም ሾፌር ነው እና በየሀገሩ ነው የሚሄደው ወደ ጀርመን ምናምን ይመላለሳል ሹፌር ነው የት ነው ምን ድርጅት ውስጥ ነው የመንግስት መስሪያ ቤት ነው ኤንጂኦ ውስጥ ነው ምን ስራ ነው ተቀጥሮ የሚሰራው ኤንጂኦ ውስጥ ነው የሚሰራው በዛ አጋጣሚ ነው ወደ ውጭ ሀገር አካባቢ የሚሄደው በዛ አጋጣሚ ከነሱ ጋር እንትን ይላል ያ የኤንጂኦ ድርጅት የጀርመን ድርጅት ነው
እዛው ጀርመን ነው። ኦኬ። ባለቤት ስሙ ማን ይባላል? ምናልባት በረንብ ለማወቅ። ስሙ ኩራባቸው ይባላል። እሺ። እና እስቲ ቀጥይ። የት ነው የሚሰራው? መንግስታዊ ድርጅት ነው? ኤንጂኦ ምንድን ነው? ኤንጂኦ ነው የሚሰራው እና ከእነሱ ጋር ይመላለሳል ለስራ ማለት ነው። እና ቤት የሚመጣው በሳምንት አንዴ ምናምን እንደዛ ነው የሚመጣው። ድሮ የሚሰራ ነበር እዚህ እና እንደ አጋጣሚ እነሱ ጋር አግኝቶ ስራ ነው የገባው እና በጣም ጎበዝ ታታሪ ሰራተኛ ከምል በላይ ማለት ነው። በጣም ጥሩ ሰው ነው። ለሰው አሳቢ፣ ሰው በልቶ የሚጠግብ የማይመስለው በቃ አለ አይደለ? በጣም ደግ ሰው ነው። አቶ ኩራባቸው እንደዛ አይነት ነው ባህሪያቸው? እንደዛ አይነት ነው ባህሪ እና እንደነገርኩ በሳምንት አንዴ ነው የሚመጣው። እዛ ነው ብዙ ጊዜ የሚያሳልፈው ምናምን። ይመጣል፣ ያየናል ምናምን ነገር ከዛ ይመለሳል። አሁን የምትኖሪበት ቤት እንዴት ነው? ከሱ ቤት ነው የምትኖሪው ወይስ እናትሽ ጋር ነሽ? የት ነሽ አንቺ? አሁን ቅድም እንደነገርኩ እናቴ ጋር ነው ያለሁት። አራስ ነኝ ነግሬሃለሁ። ግዴታ ያው እናቴ ጋር ነው እየታረስኩ ያለሁት። እሷ ነች የምታረሰኝ። ይጠይቃሻል? ይመጣል። ቢመጣም ግን ማለት ለአንድ ሳምንት ምናምን አንድ ቀን በሳምንት አንድ ቀን ይመጣል። እሱንም ላይመጣ ይችላል። እንደነገርኩ ይመላለሳል። በስራ ጉዳይ ምናምን ፊልድ ይወጣል፣ ሌላም ቦታ ምናምን እና ብዙ ጊዜ አይመጣም። ምን ያህል እርግጠኛ ነሽ? ማለት ፊልድ እንደሚወጣ ወይም እሱ ፊልድ ይልሻል ወደ ሌላ ሀገራት እንዲሁም ጀርመን ሌላ ሀገራት ይወጣል ብለሽኛል እና ምን ያህል እርግጠኛ ነሽ ወደዛ እንደሚወጣ ፊልድ እንደሚልሽ? እንዴ በጣም እርግጠኛ ነኝ። ማለት ስለማውቅ ነው እንደዛ ያልኩ። ግን አሁን ላይ ደግሞ ያየሁት ነገር ምናምን ትንሽ ግራ አጋብቶኛል። ማለት ወደዛ ነው የሚሄደው ወይስ እንዴት ነው ምናምን። ሶሻል ሚዲያ ላይ የሆነ የተፖሰተ ነገር አለ እና ብዙ ሰው ነው ሼር ያደረገልኝ። ሳይ በጣም ነው የደነገጥኩት። እንዴት እንደዚህ ሊሆን ይችላል ብዬ በጣም እንትን አልኩኝ። በደንብ እንድንተዋወቀው እንዲያው አስቀድሞ ስራው ምን ነበር አቶ ኩራባቸው? ስራው ያው ሹፌር ነው። ከዚህ በፊትም ነበረ ማለት አይመላለስም ነበረ። እዚሁ ነበረ እንትን የሚለው ቢመላለስም እንደዚህ ብዙ እንትን አይልም ነበረ። እንትን ነበረ የሚሰራው ሲኖትራክ ላይ ምናምን ይሰራ ነበረ። ከዛ ኤንጂኦ እንዳጋጣሚ እንትን አሉና የስራ እድል ምናምን አወጣው። በዛ እዛ ገባ። ከዛ በቃ በየሀገሩ ምናምን ይመላለሳል። እና በየሀገሩ ሊመላለስ የቻሉ ምን ምክንያት ኖሮት ነው? ማለት ሹፌር ከሆነ ወደ ሌላ ሀገራት በምን አጋጣሚ ይሄዳል? እሱ ነገር ምናልባት ጥርጣሬ አያስገባም? ያው እንደነገረኝ ከሆነ አሁን ለምሳሌ የራሳቸው ሹፌር ምናምን ያላቸው ሰዎች አሉ አይደለ? በራሳቸው የማይንቀሳቀሱ ማለት ነው። እዛ ደግሞ ያው ብዙ ድርጅት ምናምን ስላለ እሱም እነሱን እንትን ለማለት ነው ወደዛ የሚሄደው። ታማኝነቱ ለአንቺ ብቻ ሳይሆን ለድርጅቱም ጭምር ነው ማለት ነው? አዎ እንደነገርኩ ነው። በጣም ታማኝ ሰራተኛ ነው። በጣም ትጉ ነው። በጣም ጎበዝ ነው። በቃ ማለት ደከመኝ የማይል ሰው ታውቃለህ? እንደዚህ አይነት ሰው ነው። እና ምንድን ነው ሶሻል ሚዲያ ላይ አንቺ ያየሽው ነገር? ሶሻል ሚዲያ ላይ እኔ ራሱ በጣም ግራ ገብቶኛል። ማለት ፎቶሾፕ ይሁን ተቀናብሮ ይሁን እኔ ራሱ አላውቅም። ማለት ከሴት ጋር ነው እንትን ያየሁት ፖስት ተደርጎ ምናምን ውዱ ባሌ ምናምን ብላ ነው ፖስት ያደረገችው እና ሳየው በጣም ነው የደነገጥኩት። አንድ ሰው ብቻ ደግሞ አይደለም ሼር ያደረገልኝ፣ ወደ 6 ሰው ነው ወደ 7 ሰው ነው አይቶ ሼር ያደረገልኝ። ከዛ ግራ ገባኝ። ማለት ማመን ከበደኝ። እንዴት እንደዚህ ይሆናል ብዬ ቢያንስ እናንተ እንኳን የሆነ ነገር ካደረጋችሁልኝ ብዬ ነው ወደዚህ የመጣሁት። ህግ ባለበት ሀገር መቼስ የሰው ባሌ ብላ ስትፖስት ዝም ብዬ መቀመጥ ከበደኝ እና ለዛ ነው ወደዚህ የመጣሁት። የተፖሰተው ነገር ልጅቷ ኢትዮጵያዊ ናት? የውጫዊ ዜጋ ናት? ወይስ እንደዚህ ልክ ጥቁር አሜሪካዊ እንደሚባሉት የዛው ከጀርመን ናት? ምናዊት ናት? እስቲ ዘርዘር አድርጊው። ኢትዮጵያዊ ነች ማለት እዛ ሀገር ትኖራለችም ለማለት ይከብደኛል። እኔ ያለሁት አሁን ዱከም ነው እንደምታውቀው ማለት ነው። እና ያየሁት ደግሞ አዲስ አበባ ወዳጅነት ነው ምናምን የሚባል የሆነ ፓርክ አለ 4 ኪሎ አካባቢ። እዛ ነው ፎቶ ተነስቶ ፖስት ያደረገችው። ከዚህ በፊት ወዳጅነት ፓርክ የሚባለው ጋር ገብተሽ ታውቂያለሽ? ያው ቤተ መንግስት አካባቢ ነው። ገብቼ አውቃለሁ፣ ግን ትንሽ ስለቆየ ቦታውን ብዙ እንትን አላልኩትም። እና እንዴት ልጠረጥር ይቻልሽ እዛ ቦታ መሆኑን? ማለት ሁሉንም ሰው ጠይቄ ነው ማለት እንደዚህ እዛ አዲስ አበባ ምናምን የሚኖሩ ሰዎች ስላሉ እነሱን ጠይቄያቸው ነው።
ፎቶሾፕ ይሆናል ብለሽ አልገመትሽም? አሁን አንቺ እንዳሰብሽው በምን እርግጠኛ ልትሆን ይችላል? እኔም ፎቶሾፕ እኮ ግራ ገባኝ። ማለት እኔ እሱ እንደዚህ አይነት ነገር ያደርጋል ብዬ አላስብም። ማለት ስራው ላይ ትኩረት የሚያደርግ ሰው ነው። ለራሱ ጊዜ የሌለው ሰው ነው። ቢዚ ነው እንደምታውቀው፣ በየሀገሩ የሚዞር ሰው ነው። እንደዚህ አይነት ሰው ደግሞ ለራሱ እንኳን ጊዜ የሌለው ሰው ነው። ስራው ላይ ነው ትኩረት የሚያደርገው እኔ እስከማውቀው ማለት ነው። እና እንደዛ ሳይ ግራ ገባኝ፣ ኮንፊውዝድ አደረገኝ። እንዴት እንደዚህ አይነት ነገር ይፈጠራል ብዬ ማለት ነው። አቶ ኩራባቸው ባለቤትሽ ከዚህ በፊት ትዳር ውስጥ ከመግባታችሁ በፊት የነገረሽ ያጫወተሽ ነገር ምን አለ? ወይስ ጥርጣሬ የገባሽ ነገሮች አሉ? እስቲ ከትዳር በፊትም ያለሽን እስቲ ህይወት ያንቺንም የእሱንም። ያው ከትዳር በፊት የነበረውን ነገር የተወሰነ ነግሮኛል። ግን አሁን ማለቴ ተቋጭቷል እንደነገረኝ ከሆነ ማለት ነው። ጓደኛ ነበረችው ምናምን ነገር በሆነ ምክንያት ተጣሉና ከዛ ፌል አረገ ያ ጓደኝነታቸው ማለት ነው። ከዛ ከኔ ጋር ተዋወቀን ምናምን ማውራት ጀመርን ምናምን እያለ እስከ ትዳር ምናምን ነገር ያው እንደምታየው ወልጄ አሁን አራስ ነኝ። ከዚህ በፊት የነበረው ጓደኝነት በትዳር ነበር ወይስ እንዲሁ ጓደኝነት ነበረ? ከአንቺ በፊት የነበረው ህይወቱ አልገባኝም። ከአንቺ በፊት የነበረው ህይወቱ በትዳር ውስጥ እያለ ነው የተለያዩት ወይስ እንዲሁ በጓደኝነት ላይ እያሉ ነው የተለያዩት? ከኔ በፊት የነበረው ሪሌሽንሺፕ ነው። አረ በጓደኝነት እያሉ እንደነገረኝ ከሆነ በጓደኝነት እያሉ ነው የተለያዩት። ማለት ሪሌሽንሺፕ ነበር፣ ወደ ትዳር ያልሄደ ማለት ነው ነበረ። ከዛ ፌል አደረገ፣ አቆሙ። አንቺ ታውቂያታለሽ? እንዲሁ አሳይቶሽ ያውቃል ልጅቷን? አይ ልጅቷን እንኳን አይቻት አላውቅም። ስለ አንቺ ስለ ቀድሞ ህይወት ትንሽ ብታጫውችን። የኔ ቅድሞ ህይወት ማለት ጓደኛ ነበረኝ ምናምን፣ ሪሌሽንሺፕ ነበረ። ከዛ ያልተግባባንበት ነገር ነበረ። ከዛ ተለያየን። ከዛ ከሱ ጋር እንደተለያየን ነው ወደ ከኩራ ጋር የተዋወቅ ነው። ይህን ጉዳይም ያውቅ ነበር አቶ ኩራባቸው? ድሮ የነበረኝን ነገር ያውቃል፣ ነግሬዋለሁ። እና ታዲያ አሁን እኔ ምን ልርዳሽ? በምን አጋጣሚ እኛ ጋር መጣሽ? እኔ በቃ ማለት እቺ ሴት እዚህ ጋር እንትን እያለች ነው፣ ባሌ ነው ምናምን እያለች ነው ያለችው። ባሌን እየወነጀለች ነው ያለችው እንደነገርኩ ማለት ነው። እና በቃ ማለት የሰው ባል ይዞ ደግሞ ባሌ ነው ማለት ህግም ያስቀጣል አይደለ? በቃ እኔ ማለት እንድታጣራልኝ ነው የምፈልገው። እኔ ከኩራ እንትን ማለት አልፈልግም። በቃ እሱም ብቻ ነው የምፈልገው። ኩራ የኔ ብቻ እና የኔ ነው። ማንም ተነስቶ ባሌ ነው ምናምን እንዲል አይችልም። እና ይሄን የሆነ ነገር ብታደርግልኝ እፈልጋለሁ። ያ የተለቀቀው ፎቶሾፕ እና ቪዲዮ ወይም ፎቶሾፕ እንበለው ብቻ ፎቶም እና ቪዲዮ የተለቀቀው ማስረጃ በእጅሽ አለ? አሁን ይገኛል? አሁን በእጅም አለ። እንትኑንም ልነግር እችላለሁ። ቲክቶክ አካውንቷን በቲክቶክ ነበር አንቺ ያየሽው? ሰው ነው ሼር ያደረገልኝ ቲክቶክ አካውንቷን። ነግርና በዛ ውስጥ ገብተህ ማየት ትችላለህ። ፎቶዎቹንስ በምን አገኘሻቸው? ፎቶዎቹን ቲክቶክ ላይ ነው ያገኘኋቸው። እንደነገርኩ ሰው ሼር አድርጎልኝ ነው ያገኘኋቸው ፎቶዎቹን። ስለዚህ በቪዲዮም መልክ በቲክቶክ ነው ያገኘሽው፣ ፎቶንም በቲክቶክ መልክ ነው ያገኘሽው ማለት ነው? ፎቶውን በቲክቶክ ነው እንደነገርኩ ሰው ነው የላከልኝ። ሰው ሼር አድርጎልኝ ነው ያየሁት። ምናልባት እስቲ ፎቶውን ታሳይኝ? ምናልባት ከአሁን ከያሽው አሳይሃለሁ እባክሽን። እሺ ያ ይሄ ነገር ግን ምንም ፎቶሾፕ አይመስልም። ማለት ምን እያልክ ነው እንዴ? ፎቶስ እንትንማ ነው፣ ኤዲቲንግ ነው እኮ። እንጃ የኔት ነገር ግን እንደዚህ አይነት ነገር አያደርግም። እየነገርኩ እኮ ነው እንዴ። ከኔ ውጪ ሌላ ሴት እንትን ብሎ እንኳን የማያውቅ ሰው እኮ ነው። ከስራ ውጪ ምንም ነገር እንትን አይልም እንዴ። ምን ሆነክ ነው አንተ ደግሞ? እኔ አንተ ጭራሽ እንትን እንድትለኝ ስጠብቅ እኔ ብዙ ባየሁት የስራ ሁኔታዎች አንጻር ማለት ካሜራማንም ያግዘኛል ብዬ አስባለሁ። ነገርየው ምንም በቃ ፎቶሾፕ የሚመስል አይደለም። እውነት ለመናገር የእውነተኛ ነው ነገር ነው ሲታይ የሚመስለው። አይደለም አባቴ፣ እውነተኛ አይደለም ማለት። ከኔ በላይ ደግሞ አንተ አታውቅም አይደለ? ስለ ባሌ ከኔ በላይ ታውቃለህ? አታውቅም። እኔ ነኝ ባሌን የማውቀው። ስለዚህ እንደዚህ አይነት ነገር እንደማያደርግ እርግጠኛ ነኝ። በሌላ ሴት እንደማይደርብ እርግጠኛ ነኝ። በተደጋጋሚ ጓደኞቼ ልከውልኛል ብለሽ ነበር እና እነሱም እንደኔ አይተውት ይመስለኛል። እንዲሁ ማለት ያንቺን ትዳር ለመበጥበጥ ብለው አስበው ነው ብዬ አላስብም፣ ጓደኞች እስከሆኑ ድረስ እና አረጋግጠው ነው የላኩልሽ። ይሄ ነገር
እንዲሁ በዋዛ ይመስልሻል? እንዴ እኔ በቃ እኔ ፎቶ ኤዲቲንግ ነው ብዬ ማስበው በቃ ከዛ ውጪ ምንም ማስበው ነገር የለም። ምክንያቱም ባሌን አምነዋለሁ በጣም ከምል በላይ ማለት ነው። ስለዚህ እሱ እንደዚህ ያደርጋል ብዬ አላስብም። እና ልጅቷን እየወነጀልሻት ነው? በእውነት ነው በውሸት? አሁን የምትወነጅሉ እኮ ግራ እየገባኝ ነው እኮ በቃ እኔ እሷን ብቻ እንድጠይቁልኝ ነው የምፈልገው። ባሌ ብላ እዚህ ድረስ ፖስት አድርጋለች አይደለ? የሰው ባል ደግሞ እንትን ላይ ሶሻል ሚዲያ ላይ ፖስት ማድረግ በህግ ያስቀጣል። ስለዚህ እሷን እንድጠይቁልኝ ነው የምፈልገው። ምናልባት ባሏ ነው ከአቶ ኩራባቸው ጋር የተጋባችሁት እናንተ በህግ ነው በ80 ነው ወይስ እንዲሁ ነው? እንደዚህ ልክ እርግዝና ሲፈጠር ትዳር ውስጥ እንዲሁ ነው የገባችሁት ወይስ በህጉ በሽምግልናው ነው የተጋባችሁት? በህግ አይደለም፣ እርግዝና ሲፈጠር ነው የተጋባ ነው። ስለዚህ ምን ማስረጃ አለሽ አንቺም እሱ ባለቤትሽ እንደሆነ? ምናልባት እሷ ጋር ሄደን ብንጠይቅልሽ። ግዴታ እኮ ማለት ነው እዚህ ጋር ወረቀት ወይ መፈራረም ምናምን አይጠበቅብንም። ማለት እንደዚህ ሰውን እኮ አይተህ እኮ ከመቆየት የተነሳ ታውቀዋለህ አይደለ? እርግጠኛ ሆነ ትናገራለህ ስለዛ ሰው ማለት ነው። እኔ አሁን እርግጠኛ ሆኜ የምናገርለት ሰው ነው። እንደዚህ ያደርጋል ብዬ ማስበው አይነት ሰው አይደለም። ለዛ ነው እንደዚህ እየተናገርኩ ያለሁት። ስለዚህ ከኛ የምንፈልገው ልጅቷን ፈልገን አግኝተን ልጅቷን ፈልገህ አግኝተህ ብቻ እንድጠይቅልኝ ነው የምፈልገው። ከየት ያመጣችሁ እንትን እንደሆነ አላውቅም፣ ብቻ ጠይቅልኝ። እሱን ነው የምፈልገው። እሺ ውድ ተመልካቾቻችን ያው ነገሩ እንዳያችሁት ነው። እኛም ደግሞ ልጅቷን በኋላ ቀበላታለሁ። የቲክቶክ አካውንቷን እልክልሃለሁ ብለሽኛል አይደል? ልክልሃለሁ። የቲክቶክ አካውንቷን ልክልሃለሁ። የልጅቷን የቲክቶክ አካውንቷን ትልክልኛለች። በዛ መሰረት ልጅቷን ለማግኘት እንሞክራለን። እስከ ፍጻሜ ድረስ አብራችን ቆዩ። ሰላም ውድ ተመልካቾቻችን፣ በተጠቆመን የቲክቶክ አካውንት አድራሻ ቤቱን አግኝተነዋል። ውስጥ ምን እንዳለ ምን እንደተፈጠረ ማን እንዳለ እያንዳንዱ ነገር ገብተን እናጣራለን። ተከታተሉ። ሰላም። አቤት። ምንድነው? ሙሉ ቀን እባላለሁ። የምን ካሜራ ነው አልገባኝም። ምንድነው? ሂድ ሂድ። አይደለም ይኸውልሽ እናቴ ለምለም ነሽ አይደል? ምንድነው? እኔ ሙሉ ቀን እባላለሁ። ለምን እኮ ምንድነው? ምን እያደረክ ነው? ካሜራ ይዘህ የገባኸው? አልገባኝም። ስለ አንዳንድ ጥያቄዎች ልንጠይቅሽ ነበር። ስለምን አይነት ጥያቄ እንዴ? ሲጀመር ጥያቄ ለመጠየቅ እንደውለህ ወይ የሆነ አግኝተኸኝ ምናምን አማክረኸኛል? ካሜራ ፊት ለፊት አቁመህ ችግር የለውም። ካሜራው መጥፋት ካለበት ይጠፋል። ይኸውልሽ ካሜራው መጥፋት ካለበት ፖሊስ ነው የምጠራው። ሂድ ውጣ። ወደ ህግ የምንሄድ ከሆነ በአንቺ የሚብስ ይመስለኛል። አልገባኝም። ማን ስለሆንክ ነው? እያስፈራራኸኝ ነው? በግቢ በቤት እያስፈራራኸኝ ነው? በመጀመሪያ ደረጃ ወይዘሮ ለምን ተሰራለ? አሁን ምንድነው? እና ማነህ አንተ? እኮ ስለ አንዳንድ ጥያቄዎች ስለፈለግን ገብተን እናውራ። ስለምን አይነት ጥያቄ? ማነህ? ምንድነህ? ለምንድነው እዚህ የተገኘኸው? አልገባኝም። እሱን እያንዳንዱ ነገር ውስጥ ቁጭ ብለን እናውራ አይሻልም? ወደ ሌላ ነገር ከመሄዳችን በፊት ይሄን ወንድም ፖሊስ ልጥራ ወይስ ትወጣለህ ቤቱን ለቀህ? ምናልባት አላወቅሽንም እንጂ እኛም ከህግ አካላት ጋር አንዶች ነን። ስለዚህ እባክሽን ሰላም በተሞላ መንገድ ቤትሽን አስገቢን። የጊዜ ሰላምታ እንሰጣትና ወደ ጉዳያችን እንግባ። ምን ጉዳይ ነው እዚህ የመጣ? ስሜን ደግሞ እንዴት አወቅከው? ለምለም አይደለሽም? አዎ ልክ ነህ፣ ለምለም ነኝ። ግን እንዴት አወቅ? ማለት ማነህ አንተ? ምንድነህ? እሺ ይቅርታ፣ አንድ ፍንጭ ልንገርሽና ወደ ውስጥ እባክሽ እንድታስገብኝ። ባለቤትሽ አቶ ኩራባቸው ማለት አዎ ነው። ግን እንዴት አወቅ አንተ? ማለት ስለ ባለቤቴ ስለ እኔ ስም ማለት እንዴት ነው አንተ ይሄን ነገር ልታውቅ ይችላልከው? ወይዘሮ ለምለም በአሁን ጊዜ መረጃ ይደባበቃል ብለሽ ነው? አቶ ኩራባቸው የኤንጂኦ የሹፌር ሰራተኛ ጀርመን አብዛኛው ጊዜ ይመላለሳል። ከዚህ የተለየ ማስረጃ ትፈልገሽ? ደግሞ ውስጥ ካስገባሽኝ ለአንቺ የሚጠቅም ብዙ መረጃዎች ልነግርሽ እችላለሁ። ከትዳርሽ ጋር የሚተያያዘ ከሌላ ነገሮች ጋር የሚተያያዘ ጥሩ መረጃ ልሰጥሽ እችላለሁ። እባክሽ ውስጥ ገብተን እናወራ። አንተ ስለ እኔ ትዳር መረጃ? አዎ በደንብ ና መግባት ትችላለህ። እሺ አመሰግናለሁ። እባክሽ ካሜራማንም ወይ እንዲገባ። ውድ ቤተሰቦች ያው እንደተፈቀደልን ወደ ቤቷ ገብተናል። በመጀመሪያ ደረጃ ጤና ይስጠንን። እስኪ ሁሉም እንዲረዱት እስቲ ስምሽን ንገሪን። ከማን ጋር ነው የምትኖሪው? ስራሽ ምንድን ነው? እያንዳንዱ ነገር እስቲ በዝርዝር እባክሽን። ስሜ ለምለም እባላለሁ። ያው መጀመሪያም እየጠራኸኝ አይደል የገባኸው? ያው ሲቀጥል ደግሞ የምኖረው ከባለቤቴና ከልጄ ጋር ነው። የምሰራው ስራ የለኝም። የቤት እመቤት ነኝ። ባለቤት ማለት ባለቤት አለሽ? አዎ እንዴ ኩራባቸው ነው።
ኩራባቸው ባለቤትሽ ነው እንዴ? ምንድነው እንደዚህ የምትደነግጠው? ቅድም ኩራባቸው ምናምን ባለቤትሽ ውጭ ሀገር ምናምን እያልክ ሙሉ መረጃ ሰተኛ እንደ የገባኸው? ምናልባት ያኛ በጥርጣሬ ምናልባት ተጠቁሞብን ነውና የምር ኩራባቸው ባለቤትሽ ነው? ምን ማለት ነው ተጠቁሞብን ማለት? ምንኛ ወንጀለኛ ነን እንደሚጠቆምብን? እንደዛ ማለቴ ሳይሆን ከዛ ይልቅ ምናልባት እስቲ ቆይ ወደ ጉዳዩ ከመግባታችን በፊት ልጅ አለኝ ነው ያልሽው? አዎ ልጅ አለኝ። የስንት ወር? የ6 ወር ልጅ አለኝ። ደስ ስትል ብታይ። ወይ ግን ልጅ መኖር እንዴት ደስ ይላል። ህይወትህን ነው የሚያጣፍጠው። አልገባኝም። ካተኩራባችሁ ነው ልጅ ያለሽ እንዴ? ምን ሆነ ነው ሰውዬ? ምንድነው ችግርህ? እና ባለቤቴ እሱ ከሆነ ከማን ልወልድ እችላለሁ? ምን አይነት ጥያቄ ነው የምትጠይቀኝ? ይልቅ አሁን የገባህበትን ማለት ስለ እንደዚህ ላስረዳሽ ምናምን ነው ብለህ የገባህበትን ነገር ንገረኝና ልጅ ሳትነሳ ወደ ስራ ልግባ። ልጅሽ 6 ወር ነው ማለት አራስ ነኝ እያልሽ ነው? አዎ አሁን ተኝታለኝ እንጀራ ልጋግር ስል ነው አንተ የመጣው። አንቺም አራስ ነሽ? ይቅርታ ምን ማለት ነው አንቺም አራስ ነሽ? ሌላ አራስ የሆነ ሰው አለ እንዴ? ማለቴ አሁን አትኩራባቸው ነው የሚገኘው? ውጭ ነው ለስራ ሄዷል። ያ አትኩራባቸው የምር ባለቤትሽ ነው? እስቲ እባክሽን ማለት ወይዘሮ ለምለም እስቲ ነገሩን ከመሰረቱ ትነግሪን፣ እንዴት እንደተገናኛችሁ። አትኩራባቸው ዋናው ስራው ምንድን ነው? ምናልባት ከአንቺ ብሰማው ከአንቺ አንደበት። ቆይ ይቅርታ አንድ ጊዜ አንተ የመጣው ስለ እኔ ትዳር ስለ ባለቤቴና ስለ ልጄ ለማጣራት ነው ወይስ ደግሞ ስለ የምታውቀው ነገር ልነግረኝ ነው እዚህ የገባው? ይሄን ግልጽ ታደርግልኝ መጀመሪያ። ሁለቱንም ነው፣ አንድም ስለ አንቺ ለማወቅ፣ ሁለትም ደግሞ ለአንቺ ማወቅ ያለብሽን ነገር ላሳውቅሽ ነው የመጣሁት እና በመሀል እስቲ ነገሮች ወደ መፍትሄ የሚሄዱ ከሆነ እሱም በሙሉ ለማጣራት ነው የመጣሁት። እባክሽን ሳትሰለቺ ስላለው ነገር ታስረጅኛለሽ? ችግር የለውም አስረዳለሁ። ነገር ግን ደግሞ ማለት እኔ ማወቅ ያለብኝ ነገር ምን እንደሆነ ንገረኝ መጀመሪያ። አቶ ኩራባቸው የሚጠረጠሩበት ነገር አለ። የስም መሳሳት መሆን አለበት። የኔ ባል ነው የሚጠረጠረው? ምን ወንጀለኛ ምናምን ነው? ስለዚህ በፖሊስ ፋንታ አንተ እዚህ ምን ትሰራለህ? የሚጠረጠርበት ወንጀል ካለ እኮ ፖሊስ ነው ሊጠይቀው የሚገባው አይደል እንዴ? ነገሩን ወንጀል መሆኑም አለመሆኑም በኋላ ነው የሚታወቀው ብዬ አስባለሁ። ነገር ግን ስለ አቶ ኩራባቸው እሱ መሆኑን ለማወቅ ምናልባት እኔ ከተነገረኝ መረጃና ካገኙት ማስረጃ አንጻር እሱ መሆኑን ለማወቅ እስኪ አቶ ኩራባቸው ማን ነው? አቶ ኩራባቸው ማን ነው? እስኪ አቶ ኩራባቸው ማን ነው ላልከው ተሳስተህ ከሆነ የመጣው እንግዲህ እኔ አንተን እንደ ወንጀለኛ በፖሊስ አስጠይቃለሁ ማለት ነው። በትክክል መረጃ አለኝ እንትን አለኝ ምናምን ብለህ ስሜን ጠርተህ የባሌን ስም ጠርተህ የመጣህበት ጉዳይ ካለ ደግሞ እሱን ማወቅ ያለብኝ ነገር ካለ እስከ ጥግ ታሳውቀኛለህ። ማን ነው ላልከው የኔ ባል፣ የኔ ውድ ባል፣ የኔ ፍቅር የልጅ አባት ሹፌር ነው። ውጭ ምናምን ለስራ ጉዳይ ምናምን ይሄዳል አብዛኛውን ጊዜ። ከዛ ከመጣ ደግሞ ሙሉ ጊዜውን ይሰጥናል። እዚህ ባለበት ሰዓት ላይ ከኛ ጋር ጊዜውን ያሳልፋል። በጣም ውብ ልብ ያለው ሰው ታውቃለህ? ደስ የሚል ፍቅር የሆነ ሰው አቶ ኩራባቸው። አዎ ይቅርታ ስሙን ግን በጣም አጣፍጠህ እየጠራህ ነው። ምንድነው ማለት እየገባኝ አይደለም። ማወቅ የፈለከው እኮ ስለሱ ነው አይደለ? እስቲ ቀጥይ። ነው ጥሩ ሰው ነው። በጣም መልካም ሰው ነው። ለቤተሰቡ ለኔ ለልጅም ሆነ ለኔም በጣም የዋህ ደግ ባል ነው። እንደነገርኩ ከስራ ውጪ ያለውን ጊዜ ከኛ ጋር ነው የሚያሳልፈው። እና አሁን አንቺ በአራስ ላይ አራስ ነኝ እያልሽኝ ነው? ማለቴ በምን ላይ ምን አራስ ላይ ነኝ እያልሽኝ ነው? አዎ አራስ ባልባልም ያው 6 ወር ሞልቷታል ልጄ። ግን ያው አራስ ነኝ። ያው ምናልባት እንዴት እንደተገናኛችሁ እና ስለሱ የምታውቂው የኋላ ታሪክ ካለች ከማጋባታችሁ በፊት የተጋባችሁስ እርግዝና ስለመጣ ነው ወይስ በህግ ነው የተጋባችሁት? በ80 እስቲ ዘርዘር አድርግሽ እባክሽን ወይዘሮ ለምለም። የተዋወቅንበት ጊዜ ደስ ይል ነበረ። የተጋባ ነው አዎ በህጋዊ በ80 ነው የተጋባ ነው። ሽማግሌ ልኮ ምናምን በስነ ስርዓት ነው የተጋባ ነው። የ80 ባሌ ነው። ሌላው ደግሞ ማለት
እርግዝና ስለመጣ ሳይሆን እኛ ከተጋባን ከ2 ዓመት በኋላ ነው ልጃችን የተረገዘችውም የተወለደችውም። በትዳር 2 ዓመት ቆይታችሁ? በትዳር 2 ዓመት ቆይተን ነው ልጃችን የተረገዘችው እንጂ ትዳር ልጅ ስለተረገዘ ምናምን አይደለም አንድ ላይ እየኖርን ያለ ነው። ስለሱ የምታውቂው የኋላ ታሪክ ካለ እባክሽን። ምንም የተደበቀ ታሪክ የለውም። እንደነገርኩ ነው በጣም ጥሩ ልጅ ነው። ለቤተሰቦቹም ታዛዥ ነው። ለኔ ደግሞ አባትም ወንድምም ሁሉም ነገሬ ነው። በቃ እንጃ እኔ የኔ ማስረሻ የኔ ሁሉ ነገር በቃ ምንም አይነት ችግር ቢመጣ ምንም አይነት ነገር ቢፈጠር ማለት እሱ ካለ በቃ ቤቱ ሙሉ ነው። ምንም ባይኖር እንኳን ቤታችን ራሱ ጎደሎ ቢኖረው እሱ ካለ ሙሉ ነው። በጣም ደስ የሚል ሰው ነው። ጠንካራ ነው። በጣም ጎበዝ ነው። ወጣት ነው ግን እንደ ወጣትነቱ ምናምን አይደለም። በቃ ኦልሬዲ መስራት ያለበት ነገር ምንም ቢሆን አሁን በሹፍርና ምናምን እንኳን ስራ ባይኖረው ምንም እንኳን ሰርቶ ቤቱን የሚያሟላ ሰው ነው። እንደዚህ ቤቱን የሚያጓድል ሰው ምናምን አይደለም። በቃ በጣም ጎበዝ ሰው ነው። ደስ ይላል። በጣም የሚገርም ነገር ነው የነገርሽኝ። እውነት ለመናገር ከአቶ ኮራባቸው ጋር የሰማሽው የሚያስጠረጥር ነገር ከትዳርም በፊትም ከትዳርም በኋላ የምታውቅ ነገር አለ? አረ ምንም የለም። ሲጀመር ከትዳር በፊት ላልከው ነገር ማለት ያው የወንድ ልጅ ድንግልና በምን ይታወቃል ባትለኝም ድንግል ነው። ምንም ሴክስ የሚባል ነገር አያውቅም። ሴክስ ራሱ ከኔ ጋር ነው ማድረግ የለመደው። ይገርማል። በቃ ደስ ይላል። ስለዚህ ከዛም በኋላ ደግሞ ያው ላይፉም ህይወቱም ሁሉም ነገር ከኔ ጋር ነው። ሌላ ማለት ሌላ ምን ሊያስጠረጥረኝ ይችላል? ምንም የሚያስጠረጥረኝ ነገር የለም። የምትኖርበት ቤት የማን ነው? የራሳችን ማለት ያንቺ ነው የሱ ነው? ይቅርታ በእርግጥ በትዳር ላይ ያንቺ የሚባል ነገር የለም። ግን እንዲያው እኔ ማውቀውን ነገር ላሳውቅሽ፣ ይሄ ቤት የማን ነው? አብረን የገዛ ነው። የኔ እሱ ነው። የጋራ ብቻ ነው። ያው ማለት ከአንዳንድ ጊዜ የሰማንያ ወረቀት ላይ ምን አለ መሰለ ከትዳር በፊት ያፈራሃቸው ነገር በራስህ እንዲመዘገብልህ ከፈለክ ታስመዘግባለህ። ከትዳር በኋላ ያሉት ነገሮች የጋራ ናቸው የሚባል ነገር አለ። ስለዚህ ይሄ ቤት ደግሞ ከትዳር በኋላ የመጣ ነገር ነው። የጋራችን ነው። የተመዘገበው የ80 ወረቀት ላይ ከትዳር በኋላ ተብሎ ነው። አዎ ከትዳር በኋላ የምናፈራቸው እያንዳንዱ ነገሮች የጋራችን ናቸው ብለን ነው። ቤቱም የተገዛው ከዛ በኋላ ከተጋባን በኋላ ነው ቤቱ የተገዛው። ማህበራዊ ሚዲያ ትጠቀሚያለሽ? ከቴሌቪዥን ውጪ ስልኮችን፣ ቲክታኮችን፣ ቴሌግራም፣ ዋትሳፕ የተባሉ በስልክ የምንጠቀማቸው ማህበራዊ ሚዲያዎች አሉ አይደለም? እነሱን ትጠቀሚያለሽ? አዎ እጠቀማለሁ። እዛ ላይ የሚገርም ነገሮች ምናምን አይተሽ አታውቂም? ምናልባት ምንም ነገር አይቻልም ማለት ስለምን ትዳር ላይ ትዳር መደረብ ስለሚባሉ ነገሮች ስለ ባልሽም ስለሌላ ምናምን ብቻ አይመለከተኝም። ስለ ማለት ሚዲያ ላይ አንተ ምንም ነገር ልለቅ ትችላለህ እኮ ግን የሚመለከተኝ ነገር ስለ ራሴ ላይፍ ብቻ ነው አይደለ? ስለ ራሴ ደግሞ ከሆነ ማለት ስለ ባለቤትሽ ምናምን ላልከው ነገር እንደነገርኩ እኔ ነኝ ሚስቱ። እሱ ምንም የሚያውቀውም ነገር የለም። ስለሱ ደግሞ ምንም ላይም ላገኝም አልችልም። ስለ ራሴም ደግሞ እኔ የእሱ ሚስት ነኝ። በቃ የእኔ ፍቅር ነው። በጣም ነው የምወደው። ሁሉ ነገሬ ነው። በቃ ህይወቴ ነው አጠቃላይ። ስለዚህ እኔ ከሱ ምንም ነገር አጥቼ ወይም የሆነ ነገር ዋሽቼ ምንም ነገር ልለቅም ልፖስትም አልችልም። ገባህ? ተረዳኝ? ስለዚህ ቲክቶክ ላይ አንቺ ነሽ የለቀቅሽው የጋብቻ ፎቶዋችሁን። ምንም ፎቶሾፕ ምናምን የሚባል ነገር የለውም። ኤዲቲንግ ምናምን ማስመሰል የሚባል ነገር የለውም። ያንቺ እውነተኛ ነው እንዴ? ለምን ብዬ ነው እሱ እያለ ለምንድን ነው ፎቶሾፕ ማሰራው እንዴ? መነሳት ካለብኝ ያኔም ስንጋባ የተነሳ ነው ፎቶ ነው። አዎ ለቅቅ ያለው። አሁንም ካስፈለገ ሌላ ፎቶ ተነስተን ልለቅ እችላለሁ እንዴ? ስለ ባል አይደል እንዴ? መብቴ እኮ ነው። ሰሞኑን አዲስ ፎቶዎችን ለቀሻል? አዎ በዚህ 2 ወር ምናምን ገደማ አካባቢ። አዎ ምን አይነት ፎቶ ነው የለቀቅሽው? የትኛው ነበር ማለት የትኛው ነው ያየው? የጋብቻችን ምናምን የነበረበትና ልጃችንን አቅፈን ምናምን የእሱን እንኳን የክርስትና ከልጃችን ጋር ምናምን የክርስትና ጊዜ የተነሳ ነው ፎቶ ምናምን አለ። እኔ በሹሩባ ይገርማል። እሱን ደግሞ እሱንም ለቀሹ ነበር ማለት እሱንም ስትል አንተ የትኛውን አይተህ ማለት ምን አልገባኝም። እየገባኝ አይደለም። እኔ እንዲሁ የፕሮቶኮል ልብሶች የሚባሉ አይደለም እንዲ አንዳንድ ጊዜ ለመዝናናት የምትወጡት ልብሶች እንዲህ ወደ 4 ኪሎ ወዳጅነት ፓርክ አካባቢ ምናምን የተነሳችሁት ፎቶ እንዲሁ አንዳንዴ ለወክ ብላችሁ ወጣችሁ ለመዝናናት ብላችሁ ወጣችሁ የተነሳችሁት ፎቶ ነው እሱ። እነሱንም ለቅቅ ያለው ብቻ አሪፍ የሆነ ቆንጆ የመሰለኝን ነገር በሙሉ ለቅቅ ያለው እነሱ ነው ያስጠረጠረን ምናምን
አይደለም እውነት ለመናገር ባለቤት ብለሽ የምትጠሪው አቶ ኩራባቸው ትልቅ ሚስጥር ደብቆሻል። የኔ ባል ቀልደኛ፣ በጣም ብዙ አወራሁ፣ ክብር ሰጠሁ፣ ከቤት ያስገባሁ። ይሄን ለማለት ነው የመጣው። ምናልባት ፍቃደኛ ከሆንሽ ትንሽ ራቅ ያለ ቦታ ካፌ አካባቢ ከዱካሜ መጣች አንድ ልጅ ያለች እና ከሷ ጋር ባገናኝሽ እዚህ እንድትገባ ፍቃደኛ ብትሆኝ። ሌላ ሰው በል ሂዱጣ ተነስተስ። ምናልባት ወይዘሮ ለምለም ውጣ ናውጣ ተነስ፣ አፍጥነው ጊዜ ብትሰጪኝ ምናልባት እንግዷን አምጥቼ አሁኑኑ ፖሊስ ከመጥራቴ በፊት እቤት የገብተህ የምቀባጥረውን ነገር ባፍህ ይዛሃት ምንም እንዳላወራ ሂዱጣ አፍጥነው። እንደውም እውነቱን ለመናገር ወይዘሮ ለምለም ባንቺ ላይ ቅምጥ አስቀምጦ ሚስትቱን አላቅም፣ ብቻ እርግጠኛ አይደለሁም። እውነት? አዎ። ሌላስ ማን የላከህ? በእናትህ የትኛው ጠላት ነው ደግሞ አንተ እንደዚህ ብለህ አጣላ ምናምን ብሎ የላከህ? የሚሰማው ጆሮ አታሃል እንዴ? ክብር ያለው ሰው መስላኝ ነበር እኮ ሳስገባህ። ሂዱጣ። ምናልባት ከዚህ በፊት እኮ አይተሽኝ አታውቂም አይደል? አዎ አይቼህ አላውቅም። ስለዚህ ለምን ይህን ትዳር ላፈርስ እችላለሁ? አላውቅም። ማንም ምንም ይሁን እኔ ሲጀመር የማውቀው ነገር የለም። የህግ አባል ነኝ። ምንድነው ላልከውም ነገር ደግሞ እንደውም መታወቂያ ልታሳየኝ ይገባል። ቤት ያስገባሁ አይደለ? ስለዚህ አሁን ውጣ። የህግ አባል ሳልሆን ያው ጉዳዩን ላንቺ ሁሉም ነገር ዘርዝሬ መናገር ስላለብኝ ነው። ምናልባት ፍቃደኛ ከሆንሽ እችን እንግዳ ላምጣትና ማን እንደሆነች ምነቷን የአቶ ኩራባቸውም ድብቅ ሚስጥርን ብታውቂ ብዬ ነው። ምንም ድብቅ ሚስጥር የለም። እኔ ባሌን አውቀዋለሁ። የኔ ፍቅር ነው፣ በጣም እወደዋለሁ። ስለዚህ አሁን ቤቴን ለቀህልኝ ውጣ በክብር። እኔም በክብር እያናገርኩሽ ነው። እስካሁን ማት በትዕግስት እየጠበኩሽ ነው። እንዴ ሲጀመር እስካሁን ምን የረባ ነገር አለ? የነገርከኝ ነገር እስኪ ይሄንን የነገርኩሽ ለአንቺ መፍትሄውን ጭምር እኮ እያመጣሁልሽ ነው። ለማጣላት ከመሞከር ውጭ እኮ ሌላ ምንም ያደረግከው ነገር የለም አይደል እንዴ? ወይዘሮ ለምለም ስለ አቶ ኩራባቸውና ስላለው ቅምጥ አያይዞም እንደውም ይኸውልሽ ልንገርሽ፣ ቅድም እኮ ጥልቅ ሀሳብ ነግሬሽ ነበር። አንቺም አራስ ነሽ ወይ ብዬሽ ነበር እና ምንድን ነው ብለሽ ለጠየቅሽንም እሱም በቂ መልስ ታገኛለሽ። የመጣህበት ጉዳይ ስላልገባኝ ነው። ማለት እኛን ለማጣላት እኛን ለማጋጨት እንደመጣክ ስላልተረዳሁ ነው እንጂ የኔ የ80 ባሌ ትዳሬ ስንት ዓመት አብሮኝ የኖረውን ባሌን ቤቴን ለመረበሽ እንደመጣህ ብረዳ ኖሮ መጀመሪያውኑ ቤት ያላስገባህም ነበር፣ ከበር ላይ ማለት ነው። ገባህ? ግን አሁን የመጣህበት አላማህ ግልጽ ስለሆነልኝ ስለገባኝ ከዚህ በላይ ደግሞ ለአንተ ምንም ሰዓት የለኝም። ወይዘሮ ለምለም እንደውም አንድ ነገር ልንገርሽ፣ አንቺ አሁን ብታስወጪኝ እኔ እንግዳዋ ማምጣት አይቀርም። ስለዛችም እንግዳ ግድ ይለኛል። የአቶ ኩራባቸውንም ድብቅ ሚስጥሮችን አውጥቼ ለሕዝብና ለሕግ ይፋ ያወጣለሁ። እንደውም ልንገርሽ፣ ታመሰግንኛለሽ። እንግዳዋን አሁንም ማምጣት አይቀርም። በቃ ያን ያመሰግንሃለሁ። ሂዱት አሁን። እርግጠኛ ነሽ? አንተ ሰውዬ እርግጠኛ ነሽ ወይዘሮ ለምለም? አዎ እርግጠኛ ነኝ። ምንም አይነት ችግር ሆነ ምንም ነገር የለም። ጠብቅኝ፣ እንግዳዋን አመጣታለሁ። የዛኔ ሁሉም ነገር ይወጣል። ለሰዛች ልጅ ራሱ ግድ ይለኛል። አቶ ኩራባቸውን ደግሞ በህዝብና በህግ ጠይቃታለሁ። በጣም ጥሩ። ይኸው ይዣት መጥቻለሁ። አንተ ሰውዬ ምንድነው መሄጃ የለህም እንዴ? ይኸውልሽ እያንዳንዱ ማለት ምንድነሽ አንቺ ደግሞ አብራችሁ ነው ድራማውን ያቀነባበራችሁት? ምንድነሽ አንቺ ደግሞ አብረን ድራማውን ምንድነሽ አንቺ ምንድነሽ? ምናልባት ተረጋጊ። ሚስት ነኝ። እውነትሽን ነው? ኧረ እባክሽ የት አለ 80 ወረቀትሽን አሳይኛ። ግዴታ እኮ 80 ወረቀት ያስፈልጋል። የምርሽን ልጅ እንደው ወይዘሮ ለምለም የመማታት መብት የለሽም። ወይዘሮ ለምለም እባክሽን ሰው የመገፍተር ነው የመምታት መብት የለሽም። እያንዳንዱን ነገር ማጣራትና ማወቅ ከፈለሽ በሰላም ቁጭ በይ። ወይዘሮ ለምለም እያንዳንዱን ነገር ለማጣራትና ለማወቅ በሰላም ቁጭ ማለት ያስፈልጋል። እሷም ባለቤቴ ካለች አንቺም ካልሽ፣ ስለዚህ ወይ እሱ ላይ ወይ ሁለታችሁ ላይ ችግር ይኖራል ማለት ነው። እባክሽ ወይዘሮ ለምለም አንቺ ቁጭ በይ። አይን አለም ቁጭ በይ። ወይዘሮ አይን አለም እባክሽ ቁጭ በይ። ሰው ቤት ተመታው አይረበሽም፣ ዝም ነው የሚባለው። እባክሽ አንቺም ቢሆን ስለ ቤትሽ እናመሰግናለን ወይዘሮ ለምለም። ስለዚህ እባክሽን አንድ ቁጭ ብለን እንኳን እናብራ። ጀመረ ቤት ምን አይነት ሴት አምጥተህ ነው የምታስደበኝ? ሂጂጭልኝ ወይዘሮ ለምለም እባክሽን ወደዛ። ምናልባት ልርዳሽ ባልኩን ነው ይሄ ሁላ መትረዳ ቤቴን እየበጠበከው እኮ ነው። ማንንም መንገደኛ አምጥተህ ባሌ ነው ምናምን ትላለች እንዴ? አንቺ በባልሽ እባካችሁ ወይዘሮ አይናለም እንዴ ምን ሆነሻል እንዴ? ምን ማለት ነው ምን ሆነሻል? በገዛ ባሌ እኮ ባል እያለችው እኮ እውነቱን ለማወቅ አይደል እንዴ የመጣሽው? ቢያንስ የሰው ቤት ነው። ስለዚህ ቁጭ በያ። ምን ብታረግሽ እኮ ቤቷ ነው። ዝም በይ በእናትሽ። ወይዘሮ ለምለም እባክሽ አክብረሽን ካልሆነ ዘጋሻለሁኝ። እኔ ሰማሽኝ አይደለ? ማነሽና ነው አንቺ ልዘግሻለሁ። እባካችሁ
እባካችሁ ምንድን ነች? ቆይ አልገባኝም። ምንድን ነች? ዘላ መታ የማን ሚስት? እሱንማ ታውቂዋለሽ የማን ሚስት እንደሆንኩኝ። የት አባሽ አውቄልሻለሁ እኔ የሚያውቅሽ ልጅ። ኧረ እባካችሁ እናንተ ሳገላግላሉ እባክሽን። እንግዲህ ውድ ተመልካቾቻችን ከብዙ ተረክና ጭቅጭቅ በኋላ በትንሽም ቢሆን ልንረጋጋ ችለናል። ሁለታችሁንም አመሰግናለሁ። ብቻ ሰምታችሁኝ እሺ ስላላችሁ መጀመሪያ ከማን እንደምንጀምር ባላቅም እስቲ ወይዘሮ አይናለም እስኪ ብቻ ማን እንደሆንሽ የተወሰነ ነገሮችን ወይዘሮ ለምለም ማወቅ ስላለባት እስኪ እባክሽን። ያው ስሜ አይናለም ይባላል። የምኖረው ዱካም ነው። ያው መጀመሪያ እንደነገርኩ ኩራባቸው ባለቤቴ ነው እና በቃ ሹፌር ነው እና በየሀገሩ ምናምን ይሄዳል። ብዙ ጊዜ እዚህ አይሆንም። በሳምንት አንድ ቀን ምናምን ቢመጣ ነው እና ያው እንደነገርኩ እኔ ዱካም ነው የምኖረው እና አራስ ነኝ። የ3 ወር አራስ ነኝ። እናቴ ጋር ነው እየታረስኩ የነበረው እና ብቻ አላውቅም። ግን ጤነኛ ናት? ጤነኛ ነኝ። ጤነኛ ባልሆንማ እዚህ አታገኝም ነበር። ወይዘሮ አይናለም ምናልባት እሷ ከኔ ባል ልጅ ከኩሪሽ ፈልጊ። እሺ ምን ማለት ነው? ዝም በይ በእናትሽ። አንቺ እራስሽ ዝም በይ። ወይዘሮ አይናለም ተነጋግረናል ነበር። እባክሽን ተነጋግረናል፣ ግን እየሰማት ነው። ልጅ አለኝ ከማዘጋልኝ በቃ ስለ ቤትሽ እናመሰግናለን ስላስገባሽን፣ ግን እባክሽን ቤቱ ችግር የለውም ግቡ። እኔ መግባታችሁ እኮ አይደለም፣ ግን እዚህ ጋር ያመጣችሁት ታሪክ በጭራሽ እኔ ምንም ልቀበለው የማልችለው ሀሳብ ነው። እኮ ታሪክ ይሁን እውነታ፣ ምናልባት ተረጋግተን ትዕግስት፣ ምናልባት የስም መመሳሰል ነው አይደለም አላችሁ። እሺ ማለት የልጇ አባት ጠፍቶባት ነው። ይኸውልሽ አሁን እኮ የሰለጠነ ዘመን ላይ ነው ያለ ነው የኔ እናት። እሺ እሱንም አንቺ አትነግሪኝም። ያንቺን አንቺ አትነግሪኝም። ማውቀው ነገር ነው ገባሽ? ታውቂያለሽ። ስለዚህ ልጅሽን አባት ታስመረምሪዋለሽ። ይሄንን ታውቂያለሽ። መጨረሻው አሁን እንደው እሺ ይሁን ሊሆን ይችላል፣ እውነትም ተፈጥሮ ሊሆን ይችላል። በሆነ ስህተትም ብለን ብንል እንኳን አንቺ ነሽ ኤዲት አድርገሽ የፖስተድሽ ፎቶውንም ቢሆን ማለት ነው። እሱ እንደዛ ያለው የሰርግ ፎቶ ይታይሻል አይደል? እሱንም ኤዲት አድርገን ነው እዚህ አምጥቼ የሰቀልኩት። ነገርኩሽ በቃ እንደነገርኩሽ ነው። ባሌ ነው ብለሽ ካልሽ እኮ ሙሉ ማስረጃ ይሻል። ቆይ እስቲ አንዴ እሺ፣ ቆይ አንዴ እኔ ምንም አንቺ ሲጀምር አይቼሽም አላውቅም። ዛሬ ነው ያየሁት። ታይኝ ነበር አንዴ እሺ፣ እንዲያኝም ሁሉ አልፈልግም። ወይዘሮ አመልማል አንዴ ማለት ነው። በጣም ባለጌ ሰው ስለሆንሽ ማለት ነው። የሰው ባል እዛ ጋር ፖስት አድርገሽ ባሌ ነው ምናምን ብለሽ ፖስት ታደርጊያለሽ እንዴ? አታፍሪ? ስራም አላጣሁኝ። እሺ ማለት እዚህ ጋር እኔ መግባት አለብኝ ብዬ አስባለሁ። ወይዘሮ ለምለም እባክሽን እዚህ ጋር እኔ መግባት አለብኝ ብዬ አስባለሁ። እውነት ለመናገር 7 ምናምን ተጀምሮ መስሎሽ ከሆነ የኔ እናት ገና ነው። እሺ ጊዜሽን ጠብቂ። በእናትሽ ሴትዮ አፏን አዘጋልኝ። አረም ይዘጋይዝከሽ ወደዛ አውራ ቀጥል ተው። ማት ግራ እያጋባችሁኝ ነው። ማት በቀጥታም ሆነ በተዘዋዋሪ ባንሰዳደብ ብዬ አስባለሁ። ወይዘሮ አይናለም አንቺን ብትሆኚ ያው ሰው ቤት ስለመጣች ትንሽም ቢሆን አክብሪያት። ያው እሷ ማለት አክብሪያት እያወራኋት ነበር አይደል እንዴ? እሷ ነች እኮ ወደ ሌላ ነገር ውስጥ እንድገባ ያደረገችኝ። አክብሪያትማ እያወራኋት ነው፣ በስነ ስርዓት እያወራኋት ነው፣ እንደ ትልቅ ሰው ማለት ነው፣ እንደ ተማረ ሰው እያወራኋት ነው። ግን ክብር አልወድላት ሲል ነው እየተናገረች የነበረችውን ነገር እየሰማክ ነው አይደል እንዴ? አንድ ሰው የገዛን ባሌ ነው ማለት ምን ማለት ነው? እኔ ይሄንን የሆነ ነገር እዚህ ጋር ይሄንን ነገር የኔ ነው ብዬ ስጠይቅ እኮ ማስረጃ ሊኖረኝ ይገባል፣ አሳማኝ የሆነ ነገር ሊይዝ ይገባል እንጂ ማንም ሰው ተነስቶ የሆነ ነገር የኔ ነው እንኳንስ ይቅርና ሰው ነው ማስረጃ አለኝ። ማስረጃሽን አምጪ ነው በቃ አምጪ። ማስረጃዬ እሱ ነው በቃ ባሌ ነው ማስረጃዬ። ገባሽ? ምናልባት ወይዘሮ ለምለም እዚህ ልጅ ዛሬ ታዩ የኔ ባል አያደርገውም፣ ችግር የለውም፣ እኔ በዚህ ተማመናለሁ። ነገር ግን ቢሆን እንኳን አንድ ወንድ እንኳን አንድ ቀን እንኳን አብሮሽ ካደረ እኮ ያንቺ ሆነ ማለት አይደለም። እኔ ስለሌላው ነገር ስለሌላው ሰው አይመለከተኝም። ገባሽ? እኔ ማውራው ስለ ራሴ ስለ እኔ ስለ ባሌ ነው፣ ስለ ኩራባቸው ነው እያወራሁት ያለሁት። የትኛው ጠላት እንደላከሽ እስኪ እናጠራለን። በይቀጥል አንቺ ነው እንጂ ላከሽ። የትኛው ጠላት ምናምን ታያለሽ እንዴ? ደግሞ አቤት እኮ ነው የመጣሽ ማለት አሁን ጭቅጭቁ ይበቃል። እባካችሁ እሺ አንዴ ዝም በል እሺ። ቆይ እስቲ እኔ ቢያንስ እኔ ላውራ። እያወራሁት ነው ወይዘሮ ለምለም ማለት አሁን እዚህ የመጣ ነው እኮ አይደል? እውነቱን ለማወቅ ነው አይደለም? እውነት አለኝ ካለች ታውራ እኮ ተቀጥል። ስለዚህ እኔም እሱን ለማጣራት እኮ ነው የመጣሁት አይደለም እንዴ? ስለዚህ አቶ ኩራባቸው ለሁለታችሁም ባህል ይሁን የአንቺ ባህል ይሁን የእሷን ባህል ይሁን እሱን አጣርተን ወንጀለኛም ከሆነ ትዳር ላይ ትዳር በመደረብ
እንዲሁ በቃ ብቻ ለእናንተ ራሱ ካሳ የሚያስፈልግ ከሆነ ያውላ በቃ አጣርተን ነው እኛ ይፋ የምናደርገው አይደል እንዴ? ከህግ ጋርም እንሰራለን ወይዘሮ ለምለም። ስለዚህ እባክሽን የእሷ ሀሳብ ትጨርስና እሷ የተሰማትን ሆዷ ውስጥ ያለውን በሁላ ትናገር፣ ከዛን አንቺም ትናገር ያለሽ። እሺ አመሰግናለሁ ወይዘሮ ለምለም። ወይዘሮ አይናለም እስቀጥ እባክሽን። ያው እንደነገርኩህ እኔ ዱካም ነው የምኖረው እና አሁን ላይ እንትን ነኝ፣ አራስ ነኝ፣ የ3 ወር አራስ ነኝ። እናቴ ነች እያረሰችኝ ያለችው እና ኩሩዬ ደግሞ ባለቤቴ ነው። ገባ? የልጅ አባት ነው። በሳምንት አንድ ቀን ምናምን እየመጣ ያየናል። ብዙ ጊዜ እሱ እዚህ አይቀመጥም፣ ለፊልድ ምናምን ሌላ ሀገር ስለሚሄድ ማለት ነው። መጀመሪያ የተናገርኩት ነገር አለ በዛ ምክንያት። ከዛ ግራ ገባኝ ማለት አጋጣሚ ነው ራሱ ቲክቶክ ላይ ሰው ልኮልኝ ያየሁት ከእሷ ጋር ማለት ነው። ሳየው ግን በጣም ነው ግራ የገባኝ፣ ምክንያቱም ባሌ እንደዚህ አይነት ነገር እንደማያደርግ እርግጠኛ ነኝ። ምናልባት እዚህ ጋር ላቋርጥሽና ከአቶ ኩራባቸው ጋር አንቺ አሁን እየታረሽ ያለችው ዱካም እናትሽ ቤት ነው አይደለ? ከአቶ ኩራባቸው ጋር የራሳቸው የሆነ ቤት አላችሁ? ከእኔ ጋር የለንም ማለት ተከራይቶልኝ ነው እየኖርኩ ያለሁት። ወዴት አካባቢ? እዛው ዱካም ነው። እዛው ዱካም። ወይዘሮ ለምለም ስለ ዱካም በአጋጣሚ እንዲህ ሲያወራ ሰምተሽ ታውቂያለሽ? ምናልባት ወደ ዱካም እንደዚህ ሰው ላገኝ እንደዚህ መኪና ይዛ ተበላሽቶ ምናምን ብሎሽ ያውቃል? ከዱካም ምንም አይነት ነገር አውርቶ አያውቅም። ሲጀምር ዱካም የሚባለውን አማርኛ ይኸው ዛሬ ገና ከእናንተ ስሰማው። እስቲ ቀጥይ። እሺ ወይዘሮ ለምለም በትዳርስ ምን ያህል ቆያችሁ ከአቶ ኩራባቸው ጋር? ይቅርታ አይናለም። በትዳር 1 ዓመት ሆኖናል። በሪሌሽንሺፕ ደግሞ 3 ዓመት ምናምን ሆኖናል። ከዛ ከሪሌሽንሺፕ በኋላ ነው ወደ ትዳር መግባት አለብን ምናምን በሚለው ከዛ በቃ እንደ አጋጣሚ ልጅ ተፈጠረ። አረገዝኩኝ፣ እንትን አልኩኝ፣ ወለድኩኝ። አሁን የ3 ወር እንትን ነኝ፣ አራስ ነኝ። ልጁም 3 ወሩ ነው። 3 ወሩ ነው። ምናልባት እዚህ ጋር ላቋርጥሽና ውድ ተመልካቾቻችን ይህን ነገር የምናስደግማት ምንድን ነው ወይዘሮ ለምለም ማለት ይሄ አንቺ እንድታውቂው ብለን ነው ማለት ሁለታችሁ ፊት ለፊት መጋፈጥ ስላለባችሁ ነው። ሁለታችሁም እንድታውቁት ነው እንጂ አስቀድመ ይህን ነገር ነግራኛለች አንቺ እንድታውቂው ነው። አሁን እንደሰማሻት በትዳር 1 ዓመት ቆይተናል፣ በሪሌሽንሺፕ 3 ዓመት ምናምን 2 ዓመት የሚያክል ቆይተናል። አሁን የ3 ወር ሕፃን ልጅ አለኝ፣ አራስ ነኝ እያለች ነው እንዳንቺና ምናልባት ይህን ነገር አንቺ እንድታውቂው ብለን ነው እኛ እያስደገማትን ልጅ። ተመልካቾቻችንም ይህን እንድትረዱ እንፈልጋለን። መቼም እውነት ነው ብዬ አልቀበላችሁም፣ ግን የድራማችሁን መጨረሻ ማየት ስለምፈልግ ብቻ ቀጥሉ። ምናልባትም ድራማውን መጨረሻ ታረጋግጫለች ብለን እናስባለን። እሺ እንቀጥል። ወይዘሮ አይናለም እና የ3 ወር እንትን እንደሆንኩኝ ነግሬሃለሁ። እና ባሌ እኔ ማለት እንደዚህ አደርጋል ብዬ እኔ አላስብም። በቃ በጣም ታታሪ ሰራተኛ ነው፣ በጣም ጎበዝ ነው። በቃ ስራው ላይ ትኩረት የሚያደርግ ሰው ነው። ኢቨን ቢዚ ነው። በቃ ስልክ ራሱ ከስንት አንድ ጊዜ ነው የምናወራው ማለት ነው። ቢዚ ከመሆኑ የተነሳ በጣም ስራ ይበዛበታል። በየሀገሩ ምናምን ስለሚዞር አይደለም ጭራሽ ሌላ ሚስት ሊኖረው ይቅርና ማለት ነው። እስቲ ወይዘሮ ለምለም እንድትሰማ ምንድን ነው ስራው? ሹፌር ነው። ሹፌር። ወይዘሮ አይናለም የአንቺ ባለቤት ለምለም ይቅርታ፣ የአንቺ ባለቤት ስራው ምንድን ነው? ሹፌር ነው። ግን ይሄ የተጠና ታሪክ ነው ይዛችሁ የመጣችሁ። እስኪ ቆይ አንዴ ወይዘሮ ለምለም ምን የት ነው የሚሰራው ድርጅቱ? የመንግስት? እስቲ ምንድን ነው? ኤንጂኦ ካምፓኒ ውስጥ ነው የሚሰራው። ያንቺስ? ኤንጂኦ ካምፓኒ ውስጥ። በጣም ጥሩ። የተጠና ታሪክ ነው። የት አካባቢ ነው በብዛት የሚያዘወትረው? የት ሀገር ነው የሚያዘወትረው? በዛት ጀርመን ነው የሚመላለሰው። በቃ እንደነገርኩ ነው ሹፌር ስለሚያስፈልጋቸው እሱን ይዘው ትሄዳሉ። ባለሳሳት ወይዘሮ ለምለም ያንቺ ባለቤትም ጀርመን አካባቢ ነው አብዛኛው ጊዜ የሚያዘወትረው። የሚገርም ነው። ውድ ተመልካቾቻችን ወይዘሮ ለምለም ይሄ ድራማ ነው የምትለው፣ ተጠንቶ ተሸምድዶ የመጣ ነው የምትለው። ወይዘሮ አይናለም ደግሞ እንዴት የተጣና ነገርን እንዴት ሚስጥር ልታደርግ ትችላለች? ይሄ ነገር የሚያጠራጥር ነው። ፎቶሾፕም እንዳልሆነ በእርግጥ ላንቺ ማሳወቅ የምፈልገው ፎቶሾፕ አይመስልም ብዬሽ ነበረ። የወይዘሮ ለምለምና የአቶ ኩራባቸው እዚህ ጋርም እንደምታዩ ቅድም ስትገልጽ ነበር። ያው እዛ ጋር ቀና ብለሽ ማየት ትችላለሽ። ፎቶቸው የሰርጉ ይታያል እና ይሄ ፎቶሾፕ ነው ብዬ አላስብም። እኔ እንደኔ ፎቶሾፕ ነው እንደነገርኩ ነው። በቃ እኔ ባሊን 100% አምነዋለሁ። እንደዛ አይነት ነገር እንደማይሰው ልብ አድርቃላ በቃ 100% እርግጠኛ ነኝ ማለት ነው። ኤዲቲንግ ሰርጋችን ላይ ሚዜ አድርገን ብናቆማት እንኳን ባሏ አይደለም ብላ ምክር ሴት ነች። ገባ አይደለ? ከራሷ ጋር የተጣላች ሴት ነች። ጤነኛ አይደለሽም።
ነኝ እግዚአብሔር ይመስገን ጤነኛ በሆነማ ነው ቁጭ ብዬ እያወራሁሽ ያለሁት አይደለ እኮ ትክጃለሽ ምስክርነት ብትቀመጭም ትክጃለሽ የገዛ ባሌን እኮ ባሌ ነው እያልሽ ያለሽ እኮ አንቺ ነሽ አይደል እንዴ ባሌ መሆኑን እኮ ማረጋገጥ እኮ በቂ እኮ ነው ለማረጋገጥ ፖስትሽ ያለሽ አንቺ ነሽ ለምን አልፖስተውም ባሌ አይደል እንዴ ለምን አልፖስተውም እንዴት ነው ፖስትሽ የሰው ባል ለምንድን ነው አልፖስተው ባሌ እኮ የኔ እንጂ አንቺ አይደለም እንዴ የኔ ነው ብለሽ የመጣሽው እኮ ምናልባት እዛ ላይ የለቀቅነው ነገር ምናምን ደስ ይላልው የሚያስቀና የፍቅር ነገር ምናምን አለበት ቪዲዮም ስለነበረበት ምናምን አዎ ቀንተሽ ተቃጥለሽ ምንም አልቀናውም ገባሽ የሚመስል ወንድ ጠፍቶብሽ ከሆነ ሄደሽ ፈልጊ እንዴ አንቺ ነሽ እሱን የመሰለ ወንድ ኤዲት አድርገሽ የፖስትሽ እኮ አንቺ ነሽ አይደል እኔ አይደለሁም እና የባሌን ፎቶ ለመፖስት እኔ አንቺን ፍቃድ መጠየቅ አለብኝ ባል አይደለም የኔ ባል ነው ደግሞ ባሌ ብለሽ ደውላ ብታወሪያለሽ እንዴ አፍሽን አትክፈች ሴትዮ እሺ ክብርሽን ከከብርሽበት ቦታ ሂጂና ጠይቂ አይመለከትሽም ስለሱ ደግሞ የሰው ባል ምናምን ትላለች እንዴ የሰው ባል ወስደሽ አንቺ ቤት የመጣሽ ባል ምናምን ወይኔ በእናትሽ አንቺ ነሽ ዝም በይ በእናትሽ ዝም በይ ራስሽ በእናትሽ በእናትሽ አፍሽን አትክፈች ስራም አላጣ ሲጀመር እሱ ይልሽ በቃ ካወራሽ በስነ ስርዓት ታወራ ክብር የሚነካ ነገር አትናገር በቃ አፍሽን ዝጊ አንቺን መተሽ እሺ አሁን ላይ እሺ አሁን አትኩራባችሁ የት ይገኛል አፋር ነው ያለው ማለት ሁለታችሁም ታውቃላችሁ ማለት ነው የት እንዳለ አፋር ነው ያለው ነገ ይመጣል ነገ ይመጣል አዎ ይመጣል ነገ እኔ ግን ተነገ ወዲያ እንደሚመጣ ነው የማውቀው ተነጋገርነው ትላንትን ማታ ተነገ ወዲያ እመጣለሁ ነው ያለኝ አርብ ማለት ነው ቆይ እሷ እንደሚመጣ በምን አወቀች ኧረ እባክሽ ጠንቋይ ቀልቤ ነው ምን ትመስላለች እቺ ኧረ በስመ አብ ኧረ አንቺ በእናትሽ አታሳስቺኝ ተይኝ አፈር በይ ለማውራት ራሱ ማለት ነው አብሽ ሞልተሽ ታወራለሽ እንዴ የሰው ባል ይዘሽ አይውል ከዚህ በላይ የሆነ ነገር ነው የማደርገው በቃ እኔ ምንም ራሴን እየተቆጣጠርኩ አይደለም እቤቴ የመጣችው እሷ የሰው ባል ብላ የምትለው እሷ ጭራሽ ስለመፖሰቴም ደግሞ እሷን ፍቃድ መጠየቅ እንዳለብኝ እኮ ነው የምታስበው አለብሽ ምክንያቱም የገዛን ባሌ ሶሻል ሚዲያ ላይ መፖስት አትችይም ገባሽ ለዛውም እውነትሽን ነው እንደውም አሁን ገና ብዙ መፖስተው ነገር አለ እስኪ ምን እንደምታመጪ ያለው በህግ ጠይቅሻለሁ ያኔ ማለት ነው እንደው ያ ህግ ይምጣ እንደው እኔ በጣም ደስ ይለኛል እስኪ አምጪ ያንን ህግ እስኪ የሰው ባል ነው ብሎ የሚመሰክርልሽን የተጋባሽበትን ሙሉ ምስክር አምጪና እኮ አመጣዋለሁ እኮ ክሰሽኝ ምናልባት ከሁለታችሁ ልረዳ የቻልኩበት ምክንያት ወይዘሮ ለምለም ምናልባት እየሰማሽ ነው ብዬ አስባለሁ እባክሽን እንትን ሁለታችሁም የምትናገሩት ነገር ተመሳሳይ ነገር ነው ማለት አሁን ላይ የሚገኘው ራሱ አፋር ብላችሁ ሁለታችሁም እኩል መናገራችሁ በጣም ያስገርም ነገር ነውና በአንቺ በኩልም እውነት አለ ወይዘሮ አይናለምም በአንቺ በኩልም የሆነ እውነት አለ ስለዚህ አትኩራባቸው ላይ አንድ የተደበቀ ሚስጥር አለ ማለት ነው እና የሁለታችሁ ጸብ አሁን ላይ ይቅርታ ባሌ ምንም የደበቀው ነገር የለም እቺ ሴትዮ ነች ችግር ያለባት እሷ ነች ወይዘሮ አይናለም ምንም የደበቀው ነገር የለም አንቺ ባል ምናልባት አንቺ ባል የምትዩ ነገር እኮ እሷም እኮ ስለ አንቺ ባሌ ብለሽ የምትናገሪው ነገር መረጃ ታውቃለች ምን አውቃለሁ ኬታ ምታ እንደተናገርሽ ምን አውቃለሁ እኔ መንገድሽ ጠፍቶብሽ ጤናተሽ ነው የመጣሽው እኔ ደግሞ እናቴ እኔ እንሳሽ ለዛ እኔ ምንም አልልሽም አሁን ልሽ የመጣሽው ወይ ከጸበላ አምልጠሽው የሆነ ነገር ሆነሽ ነው ብቻ አላቅልሽም አሁን የምትሉትን ብላችሁ ብቻ ውጡልኝ በቃ ሌላ ምንም አልፈልግም ምናልባት ሁለታችሁ የሚያስታርቅ አንድ ነገር መናገር እችላለሁ ማለት መቼስ ቢመሳሰል የአባት ስም ይመሳሰላል ብዬ አላሰብም እና ወይዘሮ አይናለም የአባት ስም የዋሸች ነው እኮ አላልኩም የተናገረችው ነገር ሁሉ ልክ ሆኗል ልክ ነው በቃ ስለ ባሌ ስለ ስሙም ስለምኑም ስለ ስራው ምናምን ነገር ግን ይሄ ወይ የተጠና ነገር ነው ብቻ የሆነ ሰው እኛ መሃል ገብታ እንድታበጣብጥ የሆነ ነገር ተብላ ተልካለች ተከፍሏት አላቅም ብቻ እንዴት የሚሆን መንገዱ አመጣጧ ምንም አልገባኝም እንጂ እኔ ስሙን ተሳስታለች ወይ ስራውን አላወቀችም ዛሬ ያለበትን አላወቀችም አይደለም ደግሞ የሚሰራው ነገር ሚስጥርም አይደለም ነገር ግን ደግሞ ባሌ ብላ የመጣችበት መንገድ ምንም ነው ያልተመቸኝ በምንም ትምጣ በገንዘብ ምንም የማውቀው ነገር የለም አላማዋ ምንም አልገባኝም አሁን በቃ እኔ ከዚህ በላይ ራሴን እየተቆጣጠርኩ አይደለም የምትለውን ነገር ትበልልኝና ይዛልኝ ውጣ ማለት ወይዘሮ ለምለም ቢጠና ሚስጥር ይጣናል እንዴ ይቅርታ ሰው እኮ ላጠና ካለ ብዙ ነገር ያጠናል ምክንያቱም ምን እንደሆነ ታውቃለህ
ሲጀመር አንድ ነገር አይደለ እኔ ያክል እኔ በጣም ክብሯን እኔ የሆነ እንደዚህ የሰውን ክብር መዳፈር ስለማልወድ ነው እንጂ ማለት ነው። ምን እንደሆነች ራሱ እኔ እስኪ ተመልከታት። ምናልባት እኮ ሴተኛ ዳሪ ልትሆን ትችላለች። ገባህ አይደለ? አዎ ልትሆኝ ትችላለች፣ አይታወቅም። ግን እኔ እግዚአብሔር ይመስገን ባሌም በደንብ አውቀዋለሁ፣ በደንብ ነው የማምነው። እሺ ከእንደዚህ አይነት ቦታም የሚደርስ የሚልከሰከስም አይደለም። ስማ ወይዘሮ ለምለም ወይዘሮ አይናለም ወይዘሮ አይናለም ወይዘሮ አይናለም ወይዘሮ እባክሽ እባክሽ እርዳታ ትጠሪኛለሽ? ጎረቤት ምናምን ወይዘሮ አይናለም